ተነስተልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬም እንደተለመደው እንግዲህ በአሜሪካ አድሚኒስትሬሽን ውስጥና በተለይ ደግሞ ኢትዮጵያውያንን የሚመለከቱ ጉዳዮችን በተመለከተ ሌላ ቪዲዮ ይዤላችሁ ቀርቤያለሁ። በባለፈው ቪዲዮ ላይ ብዙ እንደተጠቀማችሁ ተስፋ አደርጋለሁ አምናለሁም። ብዙዎቻችሁም ደግሞ ከቪዲዮውን ሙሉውን በማየት ደግሞ እንደዚሁም ያላችሁን ሐሳብ እየሰጣችሁኝ እንደነበረ አይቻለሁ። በጣም አመሰግናለሁ። ለማንኛውም ዛሬም ሁለት አዳዲስ የሆኑ ወቅታዊ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። አንዱ በጣም አስደሳች የሆነ መረጃ ነው ይዤላችሁ የቀረብኩት። ሌላኛው ደግሞ እንግዲህ በሁለት ነገሮች ልዩነት መካከል ያሉትን አንዳንድ መረጃዎች የሚመለከት ነው። ምንድነው የሚለውን ይዤላችሁ ቀርቤያለሁ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አሁንም አትርሱ። አብዛኞቻችሁ ይሄንን ቻናል ቪዲዮዎቹን ስትመለከቱ ሰብስክራይብ ሳታደርጉ ነው የምትመለከቱት። ስለዚህ ሰብስክራይብ ማድረጋችሁ ይጠቅማችኋል። አዳዲስ የሆኑ መረጃዎችን ታገኛላችሁ። ለማንኛውም ዛሬ ወደ ያስኩላችሁ ቪዲዮ በቀጥታ እንተላለፋለን። እሺ እንግዲህ ዛሬ የመጀመሪያው ያስኩላችሁ አስደሳች ዜና በቅርቡ እንግዲህ በተለይ ደግሞ ያሳለፍነው የካቲት 13 2026 ላይ በአሜሪካን ሀገር ያሉ የቲፒኤስ ተጠቃሚዎች ከሀገር አሜሪካ ጠቅልለው መውጣት የሚችሉበት ወይም ደግሞ ያላቸው ጊዜ እስከ የካቲት 13 2026 እንደነበር ይታወቃል። ሆኖም ግን እነዚህ የቲፒኤስ ተጠቃሚዎች እንዲቆዩ የሚያደርግ አንድ አዲስ የሆነ ነገር ወጥቷል። ይሄ ነገር ምንድነው የሚለውን እንመለከታለን። አንድ ጠበቃ ደግሞ በዚህ ጉዳይ ላይ ያሉትን ነገር አብረን የምንመለከት ይሆናል። መልካም ዜና ተሰምቷል ከአሜሪካ ኢሚግሬሽን በተለይ ለኢትዮጵያ ቲፒኤስ ተጠቃሚዎች ዛሬ የመጨረሻው ቀን እንደነበረ ይታወቃል። የቲፒኤስ ፌብሩዋሪ 13 ሆኖም የአሜሪካ ኢሚግሬሽን ይሄንን በፍርድ ቤት እንዲራዘም የተደረገውን የኢትዮጵያ ቲፒኤስ በተመለከተ ምላሽ ሰጥቷል። ይህም በተመለከተ ጠበቃ ሙላለም የሚነግሩን አላቸው። ኢትዮጵያ በቴምፖራሪ ፕሮቴክሽን ስታተስ ውስጥ ነበረች ከኖቬምበር 2022 ጀምሮ ማለት ነው። ይሄ የኖቬምበር 2022 የቴምፖራሪ ፕሮቴክሽን ለኢትዮጵያ የተሰጣት በትግራይ ጦርነት ጊዜ በተፈጠረው ሂውማኒቴሪያን ክራይሲስ ነው። እንደገና በባይደን አድሚኒስትሬሽን በ2024 አማራ ክልልና ሌሎች ክልሎች ላይ በተነሳ ጦርነት፣ የእርስ በርስ ግጭት፣ አጠቃላይ ኢኮኖሚካል ቀውስ የባይደን አድሚኒስትሬሽን ለሁለተኛ ጊዜ ለ18 ወራት የኢትዮጵያን ቲፒኤስ አራዝሞት ነበር። የዚህ ቲፒኤስ የተጠናቀቀው ዲሴምበር 12 2025 ነበረ። የትራምፕ አድሚኒስትሬሽን ዲሴምበር 12 2025 የተጠናቀቀውን የኢትዮጵያ ቲፒኤስ ተርሚኔት አድርጎታል። ከዚህ በኋላ አይቀጥልም፣ ኢትዮጵያ ውስጥ ያለው ኮንዲሽን ተሻሽሏል በማለት ማለት ነው። ነገር ግን ቦስተን የሚገኘው የፌደራል ፍርድ ቤት አክት የተባለ አፍሪካን ኮሚኒቲ ቱጌዘር የሚባል ኢንስቲትዩሽን እና 3 ኢትዮጵያውያን ዲኤችኤስን ከሰው ይሄን የዲኤችኤስ ውሳኔ አሳግደውታል። ማለትም ላልተወሰነ ጊዜ ይሄ ውሳኔ ፋይናል እስከሚሆን ድረስ የኢትዮጵያ ቲፒኤስ ይቀጥላል ማለት ነው። ከዚህ በፊት በተደጋጋሚ እንደገለጽ ነው ይሄ ፍርድ ቤት ውሳኔ ጊዜያዊ ሊሆን ይችላል። በቋሚነት ቲፒኤስ ለኢትዮጵያኖች የሚያስቀጥል ላይሆን ይችላል፣ ግን ጊዜያዊ ረፍት ሊሰጥ ይችላል። ዛሬ ዩኤስሲአይኤስ በዌብሳይቱ ላይ እንደገለጸው ይሄን የፍርድ ቤት ውሳኔ ሪኮግናይዝ አድርጎ ፌብሩዋሪ 13 ማለትም ዛሬ 2026 ሊያበቃ የነበረውን የኢትዮጵያ የቲፒኤስ ወርክ ፐርሚት የስራ ፍቃድ ላልተወሰነ ጊዜ አራዝሞታል። ስለዚህ በቲፒኤስ ወርክ ፐርሚት ላይ ያለን ቲፒኤስ ላይ ተንተርሰን እየሰራን ያለን ሰዎች በጠቅላላ ዩኤስሲአይኤስ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ በዌብሳይቱም እስከሚያሳውቅ ድረስ መስራት እንችላለን ማለት ነው። አሜሪካ ውስጥ ያሉ ኢምፕሎየሮች፣ አሰሪዎች፣ ቀጣሪዎች ይሄን የዩኤስሲአይኤስ ዌብሳይት በመመልከት ለአሰሪዎች ከስራቸው ላሉ ኢምፕሎይስ ወይም ሰራተኞቻቸው ቀጣይ የሆነ የስራ ማራዘሚያ ማድረግ ይችላሉ፣ ይኖርባቸዋል። ምክንያቱም ዩኤስሲአይኤስ እንደገለጸው ዌብሳይቱ የቲፒኤስ ተጠቃሚ የሆኑ የኢትዮጵያ ቲፒኤስ ተጠቃሚ የሆኑ ኢትዮጵያኖች የስራ ፈቃድ ያላቸው ላልተወሰነ ጊዜ ከፌብሩዋሪ 13 2026 በኋላ መስራት ይችላሉ ብሎ ገልጿል። ይሄ በዚህ ቲፒኤስ ላይ ላሉ እና የቲፒኤስን ወርክ ፐርሚት ለሚጠቀሙ 5000 ፕላስ ኢትዮጵያን ትልቅ እፎይታ ነው፣ ትልቅ ድል ነው። እስከመቼ እንደሚሆን ግን እርግጠኛ አይደለንም። አንድ ማወቅ የምንችለው ነገር ቋሚ እንደማይሆን ነው።
በተለይ የአፒል ፍርድ ቤት የሆንዱራስን፣ ኔፓል፣ ኒካራጓን የ9ኛው ሰርኬት የካሊፎርኒያ አፒል ፍርድ ቤት የይግባኝ ፍርድ ቤት የታች ፍርድ ቤት እንዲቀጥል ያዘዘውን ቲፒኤስ የሆንዱራስን፣ የኔፓልን፣ የኒካራጓን በማስቆሙ የኢትዮጵያም ቲፒኤስ ያጣ ፈንታ ይገጥመዋል ብዬ አምናለሁ። ስለዚህ የቦስተን የፌደራል ፍርድ ቤትም ብዙ ረጅም ሂደት ላይ ይሄን ጥበቃ ላያስቀጥል ይችላል እና ብዙ ተስፋ ለማድረግ ይሄ ነገር ለረጅም ጊዜ እንደማይቀጥል ማወቅ አሁንም ወሳኝ ነው። እንግዲህ ይሄ የቲፒኤስ ወይም ደግሞ የቴምፖራሪ ፕሮቴክትድ ስታተስ ወይም ደግሞ የጊዜያዊ አሜሪካ በተለይ ደግሞ ኢትዮጵያ በአንዳንድ ከጦርነት ጋር በተያዙ እንደዚሁም ደግሞ በሌሎች ችግሮች ውስጥ በነበረችበት ጊዜ ከለላ ፈልገው ወደ አሜሪካ የሄዱ ዜጎችን የኢትዮጵያ ዜጎችን ከለላ የሰጠችበት በተለይ ደግሞ በዛ ከለላ ውስጥ የነበሩበት ጊዜ ነበረ። ስለዚህ ያ ከለላ ግን ያበቃው ዲሴምበር 12 ወይም ደግሞ ታህሳስ 12 2025 ነበር። ስለዚህ ዶናልድ ትራምፕ በወቅቱ ምናልባት ይህንን ቪዲዮ ከዚህ በፊት ሰርቻለሁ፣ ምናልባት መለስ ብላችሁ ልታዩ ትችላላችሁ። ሊንኩንም እዚሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይሄን ቪዲዮ ከዚህ በፊት በሰራሁበት ወቅት የተናገርኳቸው ነገሮች ነበሩ። በተለይ ዶናልድ ትራምፕ በቃ በኢትዮጵያ ውስጥ ያለው ሁኔታ አሁን በጣም ተሻሽሏል፣ ያለው ሁኔታ ጥሩ ስለሆነ በቲፒኤስ ከለላ ውስጥ የነበሩ ኢትዮጵያውያን አሁን ወደ ሀገራቸው ሙሉ ለሙሉ መግባት ይችላሉ። ስለዚህ ወደ ሀገራቸው ከታህሳስ 12 2025 ጀምሮ እስከ የካቲት 13 2026 ድረስ ተጠቃለው ወደ ሀገራቸው የሚመለሱና ራሳቸውን ሰልፍ ዲፖርት የሚያደርጉ ኢትዮጵያውያን አንደኛ የጉዞ ትኬታቸው ይሸፈንላቸዋል፣ ሁለተኛ ነገር ደግሞ $3000 ቦነስ ይሰጣቸዋል ብለው ነበር። ሆኖም ግን አሁን በቅርቡ እንግዲህ የመጡ ነገሮች አሉ። እንደነገርኳችሁ የካቲት 13 አሁን ያሳለፍነው የካቲት 13 ላይ 2026 ላይ ነበር ይሄ የቲፒኤስ ሁኔታ አልቆ ሙሉ ለሙሉ ኢትዮጵያውያን ዲፖርት ተደርገው ወይም ደግሞ ራሳቸውን ሰልፍ ዲፖርት አድርገው ወደ ሀገራቸው ሙሉ ለሙሉ ጠቅልለው መግባት የነበረባቸው እስከ የካቲት 13 2026 ነበር። ሆኖም ግን እንግዲህ በጃንዋሪ 30 2026 ወይም ደግሞ ጥር 22 ቀን 2018 በኢትዮጵያውያን አቆጣጠር በቦስተን የሚገኘው የማሳቹሴትስ ፌደራል ፍርድ ቤት የትራምፕ አስተዳደር ለኢትዮጵያን ተሰጥቶት የነበረውን የጊዜው የጥበቃ ሁኔታ ወይም ቲፒኤሱን ለማቋረጥ ያሳለፈውን ውሳኔ ለጊዜው እንዲራዘም ወስኗል ወይም ውሳኔ አስተላልፏል። ይህ ውሳኔ የተሰጠው ደግሞ ክሱ በዝርዝር ታይቶ የመጨረሻ ውሳኔ እስኪያገኝ ድረስ የኢትዮጵያን የቲፒኤስ መብት እንዳይቋረጥ የሚል ነው። ስለዚህ የክሱ መነሻ ምንድን ነው ካልን በሶስት የቲፒኤስ ተጠቃሚ ኢትዮጵያውያንና በአፍሪካን ኮሚዩኒቲስ ቱጌዘር ወይም ደግሞ አክት የተባለ አንድ ኮሚኒቲ እንግዲህ በእነሱ አማካይነት የቀረበን ክስን ተከትሎ የመጣ ሁኔታ ነው። እንግዲህ ሲጀመር ይሄ ነገር ለኢትዮጵያውያን መቋረጥ የለበትም። ይሄ ቲፒኤስ ማለት በጣም ወሳኝ ነው። አሁንም ቢሆን በኢትዮጵያ ያለው ሁኔታ በሀገር ደረጃ አስተማማኝ ነው የሚባልበት ደረጃ ላይ ገና አልደረሰም። ስለዚህ አሁን ያሉ በተለያዩ አይነት ክልሎች ያሉ ጦርነቶችን፣ እርስ በርስ ግጭቶችን፣ ሌሎችንም ነገሮችን ታሳቢ በማድረግ አሁንም ኢትዮጵያውያን በዚህ ከለላ ውስጥ ሊኖሩ ሊቀጥሉ ይገባል የሚል ነው እንግዲህ የፍርድ ቤቱ ጥያቄና ክስ። ስለዚህ የአሜሪካ መንግስት ይህን ውሳኔ ሲወስን ነገሮችን አላገናዘበም ወይም ከግምት ውስጥ አላስገባም የሚል ነው ያቀረበው ክስ። ስለዚህ ይሄ ቲፒኤስ ስረዛ ውሳኔው ትክክል አይደለምና መቆም አለበት ወይም ደግሞ በቲፒኤስ ከለላ ውስጥ ያሉ ኢትዮጵያውያን አሁንም በዛ ከለላ ውስጥ ሆነው የስራ ገበታቸው ላይ ተገኝተው በአገር አሜሪካ ስራቸውን መቀጠል አለባቸው የሚል ነው። እንግዲህ በዳኞቹም ይህንን ነው ያቀረቡት። በጃንዋሪ 30 2026 ላይ ያስተላለፉት ትዕዛዝ ይሄ ነው። ስለዚህ አሁን በአጭሩ ለመናገር ያክል አሁን በቲፒኤስ ከለላ ስር የነበሩና ቲፒኤሱ ተቋርጦ ወደ ሀገራቸው መግባት የነበረባቸው ኢትዮጵያውያን ወይም በአሁን እስካሁን ድረስ ዲፖርት ያልተደረጉ ወይም ደግሞ ራሳቸውን ሰልፍ ዲፖርት ያላረጉ ኢትዮጵያውያን በዛው እንዲቆዩ ተደርጓል። ሆኖም ግን የሚቆዩት ይሄ የፍርድ ውሳኔ መጨረሻውን እስከሚያገኝ ጊዜ ድረስ ነው። ይሄ ደግሞ ላልተወሰነ ጊዜ ነው። መቼ እንደሚቆም ወይም ደግሞ መቼ ውሳኔ እንደሚያገኝ አይታወቅም። ሆኖም ቀደም ሲል ያሳየኋቸው ቪዲዮ ላይ ወይም ደግሞ ጠበቃ ሙሉ ዓለም እንደገለጹት ደግሞ ይሄ ነገር አስተማማኝ አይደለም። ምክንያቱም ውጤቱ ወይ ፍርድ ቤቱ ሊረታ ይችላል ወይ ደግሞ የአሜሪካ መንግስት ሊረታ ይችላል። ስለዚህ እንደዚህ አይነት ውጤቶች ስለሆኑ ሊኖሩ የሚችሉት ሙሉ ለሙሉ ተስፋ አድርጎ ያንንም ሙሉ ለሙሉ እዛ ላይ ብቻ ዲፔንድ መሆን አያስፈልግም። እንግዲህ
በደንብ መዘጋጀት ያስፈልጋል። ምክንያቱም የአሜሪካ መንግስት ይሄንን ጉዳይ ይዞ በትክክል ከረታና የፍርድ ቤቱ ውሳኔ ወደ ሌላ መቀልበስ ከቻለ ኢትዮጵያን ልክ እንደተባለው የቲፒኤስ ከለላቸው ቀርቶ ወደ ሀገራቸው እንዲመለሱ ሊደረግ የሚችልበት ሁኔታ አለ። ምክንያቱም የሌሎች ሀገሮችንም ተሞክሮ በመውሰድ ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች ናቸው ያሉት። ስለዚህ ቲፒኤስን በተመለከተ አሁን ሆልድ ላይ ነው ያለው ወይም ደግሞ ለጊዜው እንዲራዘም የአሜሪካ ቦስተን ያለ ፍርድ ቤት ለጊዜው ውሳኔ አስተላልፏል። የፍርድ ሂደቱ እስከሚያቆም ድረስ በቲፒኤስ ከለላ ስራ የነበሩ ኢትዮጵያውያን በአሜሪካ ሆነው ስራ ገበታቸው ላይ እየተገኙ ስራቸውን እንዲቀጥሉ ቆይታቸውም እዛው እንዲወሰን ተደርጓል። ይሄ አንደኛው ዜና ነው፣ አስደሳች ዜና ነው። በአሁኑ ሰዓት በአሜሪካ ያላችሁ በሙሉ ከዚህ ተጠቃሚ መሆናችሁ የሚቀጥል ነው የሚሆነው የፍርድ ሂደቱ እስከሚያበቃ ድረስ። ይሄ እንግዲህ የመጀመሪያው መረጃ ነው። ወደ ሁለተኛው መረጃ እንተላለፋለን። ሁለተኛው መረጃ ስንመለከት ደግሞ በኢሚግራንት ቪዛ ወደ አሜሪካ በቀጥታ መግባት አይቻልም። ሆኖም ግን አንድ የቪዛ አይነት አለ፣ ዴሪቬቲቭ አሳይለም የሚባል ማለት ነው። በዚህ መንገድ የሚሰጥ ደግሞ አንድ የቪዛ አይነት አለ። ይሄ ቪዛ የሚመደበው ከየትኛው ነው? በኢሚግራንት ቪዛ እና በዴሪቬቲቭ አሳይለም አማካይነት ወይም ደግሞ መካከል ያለው ልዩነት ምንድን ነው? በኬዋን ቪዛ ወይም ደግሞ በፊዮንሴ ቪዛ ዙሪያ እና በI-730 ወይም ደግሞ ዴሪቬቲቭ አሳይሊስ ዙሪያ አንዳንድ ነገር ለማለት ነው የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በቅርቡ የአሜሪካን መንግስት ኢሚግራንት ቪዛ ሰስፔንድ አድርጓል። ከጃንዋሪ 21 2026 ጀምሮ እነዛ ኢሚግራንት ቪዛ ማንን ነው የሚያካትተው? ለእናት፣ ለአባት፣ ለወንድም፣ ለእህት፣ ለሚስት፣ ለባል እና ለልጆች። እነዚህ ናቸው ኢሚግራንት ቪዛ የሚባሉት። እና አሁን ከቅርብ ጊዜ ወዲህ ደግሞ በጣም ብዙ ሰው እየጠየቀኝ ያለው ምንድነው? ኬዋን ቪዛ በፊዮንሴ ቪዛ ፊዮንሴን ማምጣት ፈልጋለሁ፣ ያንንም ኢንክሉድ ያደርጋለሁ ይሄ ሰስፔንሽን ነው? አጭር መልስ አያደርግም። ምክንያቱም ኬዋን ቪዛ ወይም ደግሞ የፊዮንሴ ቪዛ it is not an immigrant visa የኢሚግራንት ቪዛ አይደለም። አንድ አሜሪካዊ ብቻ ነው ይሄ መብት ያለው። ገርል ፍሬንድን ወይም ደግሞ ፊዮንሴን ከየትኛውም ዓለም ለማምጣት ፈልጋለሁ ካለ የሚከተላቸው የሚሞላቸው ፎርሞች አሉ። ማቅረብ ያለበት ዶክመንት አለ። ባለፉት 2 ዓመታት ጊዜ ውስጥ መገናኘት አለበት ከገርል ፍሬንዱ ጋር ወይም ከፊዮንሴው ጋር። ከዛ ፕሮሰሱ ካለቀ በኋላ ኤምባሲ ሄዳል። ኤምባሲው የእውነት ግንኙነቱን ስታብሊሽ ማድረጋቸውን ካወቀ በኋላ ቪዛ ይሰጣታል። ኬዋን ቪዛ ማለት ያ ኬዋን ቪዛ ኢሚግራንት ቪዛ አይደለም። ስለዚህ ኢቭን ከጃንዋሪ 21 በኋላ እንኳን ኢንተርቪው ተደርገው ይህንን ቪዛ የሚጠይቁ ፊዮንሴዎች ችግር አይገጥማቸው ማለት ነው። ሌላ በተጨማሪ አንድ ነገር መጨመር የምፈልገው ነገር ምንድነው? አሳይለም አሜሪካን ሀገር ይፈቀድላቸውና ቤተሰባቸውን ሚስት፣ ባሎቻቸውን እና ልጆቻቸውን ከ21 ዓመት በታች የሆኑ ልጆቻቸውን ለማምጣት የሚፈልጉ ሰዎች እነዚህም በኢሚግራንት ቪዛው ሰስፔንሽን አፌክትድ አይሆኑ። ኢንተርቪው ይደረጋሉ። ኢንተርቪው ከተደረጉ በኋላ ለቤተሰቦች ለቅርብ ቤተሰብ ኢሚዲየት ፋሚሊ ሜምበርስ ማለት ነው ለሚስትና ለልጆች ከ21 ዓመት በታች ከሆኑ ቪዛው ሊሰጣቸው ይችላል። ምክንያቱም ያ ፎሎ ቱ ጆይን በሚል ህግ መሰረት የሚሰጥ ቪዛ ነው። የዴሪቬቲቭ አሳይሊስ ይባላሉ። እነሱም ከጃንዋሪ 21 በኋላ ኢንተርቪው ካደረጉ በኋላ በኤምባሲ ቪዛውን ሊያገኙ ይችላሉ። ሲሚላሪቲው ምንድነው? ከመጡ በኋላ እነዚህ ሰዎች ሱነር ኦር ሌተር በዴሪቬቲቭ አሳይሊም ሆነው ወይም ደግሞ ፊዮንሴም ሆነው መጥተው ወደ ግሪን ካርድ ፕሮሰስ ይገባሉ። አዎ ይገባሉ ነው። ግን ኢሚግራንት ቪዛ ስላልሆኑ እስካሁን ድረስ ባለው አሰራር እነዚህ ሁለት የፊዮንሴ ቪዛ እና የዴሪቬቲቭ አሳይሊስ አፌክትድ አይሆንም። ስለዚህ ብዙ መስጋት የለባችሁም። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ኬዋን ቪዛ የነን ኢሚግራንት ቪዛ ነው ወይም ደግሞ የኢሚግራንት ቪዛ ስላልሆነ የነን ኢሚግራንት ቪዛ ስለሆነ አንድ የአሜሪካ ዜግነት ያለው በአሜሪካ የሚኖር ዜጋ ከየትኛውም ዓለም ላይ ኢትዮጵያን ጨምሮ ከየትኛውም ዓለም ላይ ማንኛውንም ፊያንሴ ወደ አሜሪካ መውሰድ የሚችልበት አማራጭ አለው። ይሄ ቪዛ አይከለከልም። ምክንያቱም ኢሚግራንት ቪዛ ስላልሆነ አሜሪካ በዚህ ሰዓት የከለከለችው ኢሚግራንት ቪዛ ነው። እንደ ኢትዮጵያ ጨምሮ ሌሎች 74 ሀገሮችን ከኢትዮጵያ ጨምሮ ደግሞ 75 ሀገሮችን ማለት ነው። አሁን አንድ ደግሞ ሌላ የዴሪቬቲቭ አሳይለም የሚባል ደግሞ አንድ ነገር አለ። ይሄ ደግሞ ዴሪቬቲቭ አሳይለም ሲባል መጀመሪያ ነገር በአሜሪካ ውስጥ በአሳይለም በፖለቲካል አሳይለም ሊሆን ይችላል፣ በማንኛውም አይነት አሳይለም አሜሪካ ውስጥ የሚገኙ ዜጎች ቤተሰቦቻቸውን ወደ አሜሪካ መውሰድ የሚችሉበት ደግሞ አይነት አንድ መንገድ አለ። ይሄ ደግሞ ፎርም I-730 በሚባለው ፎርም አማካኝነት ሞልተው ያንን ፎርም ሞልተው ቤተሰቦቻችንን ወደ አሜሪካ ማምጣት እንፈልጋለን የሚሉበት ወይም የሚጠይቁበት ፎርም ነው። እንግዲህ ስለዚህ ይሄም ደግሞ መንገድ የዴሪቬቲቭ አሳይለም የኢሚግራንት ቪዛ ተደርጎ አይቆጠርም።
እርግጥ ነው ኢሚግራንት ቪዛ ተከልክሏል እንዳልኳችሁ። ዴሪቬቲቭ አሳይለም ግን ወይም ደግሞ በማንኛውም አይነት የአሳይለም ሁኔታ ውስጥ እና ስር ያሉ ማንኛቸውም አሜሪካ ውስጥ የሚገኙ የኢትዮጵያ ዜጎችም የሆኑ ሌሎች ሀገር ዜጎች ቤተሰቦቻቸውን ወደ አሜሪካ መውሰድ የሚችሉበት የራሳቸው መብት አላቸው። ስለዚህ ይሄ ከኢሚግራንት ቪዛ አይመደብም ማለት ነው። ስለዚህ ታዲያ ምንድነው የፎርም አሞላሉና ሂደቱ ምንድነው የሚለውን ባጭሩ ለማንሳት እንወዳለን። እንግዲህ የፎርም አሞላሉና ሂደቱን በተመለከተ በመጀመሪያ ደረጃ ኢሚግራንት ቪዛ እንዳልሆነ ነግሬያችኋለሁ። ስለዚህ በመካከላቸው ግልጽ የሆነ የህግ ልዩነት አለ። የኢሚግራንት ቪዛ ሌላ ነው፣ የዴሪቬቲቭ አሳይለም ደግሞ መንገድ ደግሞ ሌላ ነው። ስለዚህ ሁለቱም ወደ አሜሪካ ወይም ወደ ሌላ ሀገር ማለት ነው በቋሚነት ለመኖር የሚያስችሉ ቢሆንም የሚመደቡት ግን የቪዛ ዘርፍና የሚስተናገዱበት መንገድ በጣም ልዩነት ያመጣል ማለት ነው። ኢሚግራንት ቪዛ ምንም የቁጥር ገደብ ያለው ነው። ሁለተኛ ነገር ደግሞ የአሜሪካ ዜጋ የሆነ ወንድም እህት ምናምን የሚባል ነገር የለም። ስለዚህ አጠቃላይ ነው እንግዲህ ይሄ ነገር ላይ እገዳ የተጣለው። ወደ ዴሪቬቲቭ አሳይለም ግን ስትሄዱ ዴሪቬቲቭ አሳይለም የሚመደበው በኢሚግራንት ቪዛ አይደለም፣ በሂውማኒቴሪያን ወይም ደግሞ በሰብአዊ እርዳታ ስር ነው። ስለዚህ እንደ ኢሚግራንት ቪዛ አይነት የቁጥር ገደብ ምናምን የለበትም። ስለዚህ ዋናው አመልካች ጥገኝነት ካገኘ ወይም ደግሞ አሳይለም ተደርጎ ከተወሰደ ለቤተሰቦቹ የሚሰጥ ደግሞ ቀጥተኛ የሆነ መብት አለ ማለት ነው። ይሄ ማለት ደግሞ በአይ-730 ፎርም አማካኝነት ቤተሰቦቹን በሚጠየቀው መንገድ መሰረትና ተቀባይነት ባለው መንገድ ያንን ፎርም ሞልቶ ተቀባይነት ካገኘ ቤተሰቦቹ ሙሉ ለሙሉ ወደ አሜሪካ ማስገባት የሚችልበት መብት አለው ማለት ነው። ስለዚህ ኢሚግራንት ቪዛ ያገኘ ሰው ገና ወደ ሀገር ውስጥ ሲገባ ሎፉል ፐርማነንት ሬዚደንስ ወይም ደግሞ ኤልፒአር ወይም ደግሞ የግሪን ካርድ ባለቤት ሆኖ ነው የሚገባው። ይሄ ነው ክልከላ የተደረገበት። ዴሪቬቲቭ አሳይለም ያገኘ ሰው ግን ሲገባ የሚሰጠው አሳይሊ ስታተስ ነው፣ ሲጀመርም የጥገኝነት ስለሆነ። ስለዚህ ግሪን ካርድ ወይም ኤልፒአር ለመጠየቅ ቢያንስ 1 ዓመት በሀገሪቱ መቆየት ይኖርበታል። ስለዚህ በዚህ መካከል ያለው ልዩነት ይሄንን ይመስላል። በባህሪ ደረጃ ደግሞ ስትመለከቱ አንደኛ የቤተሰብ ወይም የስራ ትስስር ምናምን የሚባል ነገር አለ ኢሚግራንት ቪዛ ላይ። ዴሪቬቲቭ አሳይለም ላይ ግን የዋናው አመልካች የጥገኝነት መብት የለውም። የቁጥር ገደብ እንደነገርኳችሁ የኢሚግራንት ቪዛ ላይ አለው፣ የቁጥር ገደብ አለው። የዴሪቬቲቭ አሳይለም ላይ ደግሞ የቁጥር ምናምን ጥገኝነት ምናምን የለውም ወይም ገደብ የለውም። ሌላው የመጀመሪያ ስታተስ ቋሚ ነዋሪ ወይም ደግሞ መጀመሪያውኑ ግሪን ካርድ ሆልደር የያዘ ነው ኢሚግራንት ቪዛ። ይሄኛው ግን ዴሪቬቲቭ አሳይለም ግን ገና 1 ዓመት ከቆየ ወይም ደግሞ በ2 ዓመት ውስጥ ነው ያንን ግሪን ካርድ ሆልድ ማድረግ የሚችለው ወይም መያዝ የሚችለው ማለት ነው። ስለዚህ በኢሚግራንት ቪዛ እና በዴሪቬቲቭ አሳይለም መካከል ያለ የራሱ የሆነ ልዩነት አለ። ዴሪቬቲቭ አሳይለም ልክ እንደ ኢሚግራንት ቪዛ ስለማይቆጠር በአሜሪካ ሆኖ የአሳይለም ፖለቲካል አሳይለም ሊሆን ይችላል እንዳልኳችሁ በማንኛውም አይነት መንገድ አሳይለም ጠይቀው እዛ ውስጥ ያሉ ማንኛቸውም በአሜሪካ የሚገኙ ዜጎች በተለይ ደግሞ ስለ ኢትዮጵያን ስለሆነ የምንነጋገረው በአሜሪካ ያላችሁ ጥገኛ ሆናችሁ አሳይለም ጠይቃችሁ በአሜሪካ ያላችሁ ማንኛቸውም ዜጎች ቤተሰቦቻችሁን ከኢትዮጵያ መውሰድ የምትችሉበት አጋጣሚ ያላችሁ ያ ቪዛ ይሰጣችኋል በአይ-730 ፎርም አማካኝነት ማለት ነው። ስለዚህ እንግዲህ ይሄ ፎርም ወይም ደግሞ ያን ፎርም የሚሞላ አመልካች ወይም ፔቲሽነሩ ጥገኝነት ካገኘ በኋላ በውጭ ሀገር ያሉ ወይም ደግሞ በየትኛውም አይነት ዓለም ሀገር ላይ ያሉ የቅርብ ቤተሰቦቹን ለማስመጣት የሚያገለግለው መንገድ ነው ማለት ነው። ታዲያ የጊዜ ገደቡን ስንመለከት ያንን የአሳይለም ጥገኝነት ካገኙበት ጊዜ ጀምሮ ባሉት 2 ተከታታይ ዓመታት ውስጥ ነው ያ ማመልከቻ መግባት ያለበት። ከ2 ዓመት ካለፈ ሰብአዊ ምክንያት ምናምን የሚባሉ ሌሎችም ነገሮችን ማቅረብ ያስፈልጋል። ዝምድናን በተመለከተ ከጋብቻ ወይም ልጅ ከመውለድ ጋር የተያዙ ነገሮች ብቻ ናቸው የሚሆኑት። ስለዚህ ያ ደግሞ ጥገኝነት ከመጠየቁ በፊት የነበረ ዝምድና ነው መሆን ያለበት። ባለቤትም ወይም ትዳርም ቢሆን ልጅም ቢሆን ብቻ በየትኛውም አይነት ሁኔታ ውስጥ ያለ የቤተሰብ አባልን ከሆነ የሚያመጣው ከአሳይለም ከመጠየቁ በፊት የነበረ ዝምድና ነው ሊኖረው የሚገባው። በዛ ወቅት ያለው ወይም ደግሞ አሳይለም ከጠየቀ በኋላ የሚመጡ ማንኛቸውም ዝምድናዎች ተቀባይነት ላይኖራቸው ስለሚችሉ የልጆች እድሜን በተመለከተ ከ21 ዓመት በታች እና ያላገቡ ነው መሆን ያለባቸው። በዚህ መንገድ ነው መወሰድ ያለባቸው። የሚያስፈልጉ ሰነዶች ደግሞ ኦሪጂናል ካልሆኑ ወደ እንግሊዝኛ የተተረጎሙና የተረጋገጡ መሆን ያለባቸው ናቸው። የጋብቻ የምስክር ወረቀት፣
ፍቺ ከነበረ ደግሞ የፍቺ ከዚህ በፊት የነበሩ የፍቺ ማስረጃዎችና ሰነዶች የጋራ ሆነው በፎቶ የተነሱት የፎቶ ማስረጃ ለልጆችም ደግሞ የልደት ምስክር ወረቀት እነዚህን የመሳሰሉ እና የራሱ ደረጃዎች አሉት ማለት ነው። ስለዚህ USCIS ደግሞ ሰነዶቹን መርምሮ ካጸደቀ በኋላ መረጃውን ለብሔራዊ ቪዛ ማዕከል ወይም ደግሞ NVC ይልካል። ከዛ የኤምባሲ ቃለ መጠይቅ ይኖራል ማለት ነው። የኤምባሲ ቃለ መጠይቁን ካለፉ በኋላ ደግሞ አንዳንድ ነገሮች ተደርጎላቸው ምርመራውም ተደርጎ ከዛ መጨረሻ ላይ ቪዛው ተመቶላቸው ወደ አሜሪካ አሳይለም ወደ ጠየቁ ወደ ቤተሰቦቻቸው ይቀላቀላሉ። የዲኤንኤ ምርመራ ሊኖር ይችላል ወይም ከዛም በላይ ደግሞ ሌሎችም ትክክለኛ የሆኑ የቤተሰብ አድራሻ ሌሎችም ስልክ ቁጥርም ሊሆን ይችላል። እንደዚህ የመሳሰሉ ነገሮች መታወቅ አለባቸው። ዝርዝር የሆኑ ነገሮችን ኤምባሲው ስለሚጠይቅ በተለይ ደግሞ በቃለ መጠይቅ ወቅት በጣም ዝግጁ ሆነው መግባት አለባቸው ማለት ነው። ቤተሰቦች ከዚህ ወደ ሀገር አሜሪካ የሚገቡና አሳይለም ጠያቂ ከሆኑና ጥገኝነትን ካገኙ ቤተሰቦቻቸው ወይም ደግሞ ባለም ሊሆን ይችላል ሚስትም ልትሆን ይችላል ብቻ ጥገኝነት ካገኙ እዛ ካሉ ቤተሰቦች ጋር መገናኘት እንዲኖርባቸው ከወዲሁ ዝግጅት ማድረግ በጣም አስፈላጊ ነው። ስለዚህ ዴሪቬቲቭ አሳይለም እና ኢሚግራንት ቪዛ ልዩነት አለው። ቀደም ሲል ደግሞ K1 ቪዛ ደግሞ የፊያንሲ ቪዛ እሱ ደግሞ የኢሚግራንት ቪዛ አይደለም ነን ኢሚግራንት ቪዛ ነው። ከዚህ በፊትም ቪዲዮን ሰርቻለሁ በደንብ ስለሱ የገለጽኩት ቪዲዮ አለ እሱ ልትመለከቱት ትችላላችሁ ማለት ነው። ስለዚህ ዛሬ ያቀረብኩላችሁ ዴሪቬቲቭ ቪዛ ምንድነው ኢሚግራንት ቪዛ ምንድነው ልዩነታቸው ምንድነው የሚለውን አቅርቤላችኋለሁ። ከዛ በፊት ደግሞ TPS በዚህ ሰዓት ሆልድ ተደርጓል በአሜሪካ። ስለዚህ በአሜሪካ ያሉ የTPS ከለላ ስር የነበሩ ኢትዮጵያውያን አሁንም በአሜሪካ ቆይተው ስራቸውን መስራት እንዲችሉ ኑሯቸው መቀጠል እንዲችሉ ግን የፍርድ ሂደቱ እስከሚያበቃ ጊዜ ድረስ ብቻ የሚለውን ሐሳብ ያጠቃልላል። እንግዲህ ይሄ ቪዲዮ እንደሚጠቅማችሁ ተስፋ አድርጋለሁ። በተለይ ደግሞ በአሜሪካ ያላችሁ እንደዚሁም ደግሞ እዚህ አሳይለም ጠይቀው ያሉ የቤተሰብ አባላችሁ ደግሞ በአሜሪካ የሚገኙ ከሆነ እናንተን እዚህ ያላችሁትን ቀሪ ቤተሰቦች ደግሞ መውሰድ የሚችሉበት አጋጣሚ እንዳላቸው ይሄ ደግሞ በኢሚግራንት ቪዛ ስር የሚካተት አለመሆኑን በዚህ ቪዲዮ ላይ እንግዲህ ይሄን ያክል መረጃ ለማቅረብ ሞክሬያለሁ። ከዚህ ቪዲዮና እንግዲህ ወቅታዊ መረጃ እንደምትጠቀሙ ተስፋ አደርጋለሁ። በሚቀጥለው ደግሞ ሌላ አስፈላጊ ሁለት የሆኑ መረጃዎችን ይዤላችሁ እቀርባለሁ። በጣም እንደሚጠቅማችሁም ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ የደውል ምልክቷን ከተጫናችሁ ማንኛውም ቪዲዮ አያመልጣችሁ ማለት ነው። እኔ ፋሲል ነኝ። ይህ የኢንፎቴይመንት የዩቲዩብ ቻናል ነው።